إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ያዘዘንን እንታዘዝ፣ የከለከለንን እንከልከል። አላህ ተባረከ ወተዓላ ሁሌ ሊፈራ፣ ሁሌ ሊከበር፣ ሁሌ ልንታዘዘው፣ ሁሌ ልናስታውሰው፣ ሁሌ ልናመሰግነው ይገባል። ነገ አላህ ፊት ስንቆም ከፍም ዝቅም የሚያደርገን ዛሬ ዱንያ ላይ የምንሰራው ስራ ነው። በአላህ ያመነ በአኼራ አምኖ ለአኼራ የተዘጋጀ ኸይርን ስራ በብዛት የሰራ ከመጥፎ ስራ የራቀ ነገ አላህ ዘንድ ትልቅ ሰው ይሆናል። በተቃራኒው ደግሞ ዛሬ የዱንያ ቆይታው ላይ አኼራውን የረሳ አላህን ያስቆጣ ሸር ስራው ክፋቱ ጥፋቱ የበዛ ነገ አላህ ዘንድ ይዋረዳል። የአላህ ባሮች ሆይ የአላህ መልእክተኛ እንደነገሩን ከመልካም ስራዎቻችን ሁሉ አላህ ዘንድ ይበልጥ ተወዳጁ ትልቁ መልካም ስራ ሶላት ነው። እወቁ ከስራዎቻችሁ ሁሉ በላጭ ስራ ሶላት ነው ብላ አላህ ዘንድ ተባረከ ወተዓላ ትልቅ ቦታ ስላለው ነው ሶላት ቁርአን ላይ በአብዛኞቹ ሱራዎች ላይ ስለ ሶላት ተነግሯል። ሶላት ስገዱ ተብለን ታዘናል። ሶላት በመስገድ የሚገኙ ትሩፋቶች ጥቅሞች ተነግረውናል። ሶላት አሳምረው የሚሰግዱ ሰዎች ቁርአን ላይ አላህ አድንቋቸዋል። ሶላት አለመስገድ የሚያስከትለውን ቅጣት መዘዝ አላህ ነግሮናል። ቁርአን ስለ ሶላት ጥቅም በመንገር የተሞላ ነው ማለት እንችላለን። በዚህ ልክ ስለ ሶላት ቁርአን ላይ የተነገረው ለምንድን ነው? አላህ ተባረከ ወተዓላ ደጋግሞ ሶላትን ቁርአን ላይ ያወሳው ለምንድን ነው? የሶላትን ደረጃ ለመግለጽ ነው። የሶላትን አላህ ዘንድ ያለውን ቦታ ለማሳወቅ ነው። አላህ የሚወደውን ነገር ነው ደግሞ ደጋግሞ መጽሐፉ ላይ ቁርአኑ ላይ የሚያነሳው። በዚህ ልክ አላህ ዘንድ የላቀ ስፍራ ደረጃ ያለውን ሶላት ነቢዩ ዓለይሂ ሰላቱ ወሰላም ከስራዎቻችሁ ሁሉ ይበልጥ ተወዳጁ ስራ አላህ ዘንድ ሶላት ነው ያሉለትን ሶላት ብዙዎቻችን በአፈጻጸም ጉድለት በስህተት ብዛት ምክንያት ተወዳጅና መልካም ስራ የተባለውን መጥፎ ስራ እንዲመስል ያደረግነው ነው። ሶላት ላይ የሚቀልዱ ሰዎችን እናያለን። ሶላት ላይ የሚጫወቱ ሰዎችን እናያለን። ሶላትን የሚያበላሹ ሰዎችን እናያለን። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ተብሏል። አላህ ዘንድ በጣም መልካሙ ተወዳጁ ስራ ሶላት በአፈጻጸም ጉድለት ክፍተት ምክንያት መጥፎ ስራ ሊሆን ይችላል። በዲን ማሾፍ መሳለቅ ሊሆን ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ቡኻሪ ሌሎችም የዘገቡት ሐዲስ ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። እኔ ስሰግድ እንዳያችሁት ስገዱ ብለዋል። እንዴት ነበር ነቢዩ ዓለይሂ ሰላቱ ወሰላም የሚሰግዱት? ሐዲስ ላይ ተነግሯል። ፊቅህ ላይ ተነግሯል። የነቢን ዓለይሂ ሰላቱ ወሰላም አሰጋገድ በአካል ያዩ ሰሐቦቻቸው
ለማስተማር ብለው የእሳቸውን አሰጋገድ ለትውልድ ለማሸጋገር ተነስተው ቆመው ሰግደዋል። እንዲህ ነበር ነብዩ የሚሰግዱት ብለው በተግባር አሳይተዋል። ከዛ በኋላ የሐዲስ ሊቃውንት የፊቅህ ሊቃውንት ተማሪዎቻቸውን ተከታዮቻቸውን ካለፉት የተረከቡትን በተግባር አሰጋገድን አሳይተዋል። ከጊዜ በኋላ ግን ሶላት ማለት ምን ማለት እንደሆነ የማያውቅ ደረጃውን ክብሩን ያልተረዳ ሰጋጅ በዝቶ እንዲሁ የአካል እንቅስቃሴ ብቻ ሆኗል። የአካል እንቅስቃሴው ራሱ አያምርም፣ ያሳፍራል፣ ያሳዝናል። ሶላት ጨዋታ ሆኗል። ለዳ አላህ ዘንድ ውድ የተባለውን ሶላት በአፈዛዘም ጉድለት ምክንያት ልናበላሸው አይገባም። ሶላት አላህን የመታዘዝ ምልክት ነው። የአላህን እዝነት የምናገኝበት ከቁጣው ምንድንበት ነው። ጌታ አላህ በተከበረው ቃሉ ወአቂሙ ሶላተ ወአቱ ዘካተ ወአጢዑ ረሱለ ለዐለኩም ቱርሐሙን ብሎን ሶላትን ቀጥ አድርጋችሁ በታዘዛችሁት መሰረት አሟልታችሁ አሳምራችሁ ስገዱ፣ ዘካ ስጡ፣ መልእክተኛውንም ታዘዙ። ይሄን ያደረጋችሁ እንደሆነ ለዐለኩም ቱርሐሙን የአላህን እዝነት እንደምታገኙ ተስፋ ይደረግላችኋል ይላል አላህ ተባረከ ወተዓላ። እንደው የአላህን እዝነት የምናገኝበት ተስፋ የተስተካከለ ሶላት መስገድ ነው ማለት ነው። ዘካን መስጠት፣ ነቢይን ዓለይሂ ሰላቱ ወሰላም መታዘዝ ነው። በምንድን ነው ነቢይን የምንታዘዘው? በሁሉም ነገር። አንዱ ሶላት፣ እኔ ሲሰግድ እንዳያችሁት ስገዱ ብለዋል። እንዴት ነበረ ነቢዩ ዓለይሂ ሰላቱ ወሰላም የሚሰግዱት ብሎ ጠይቆ በዛ መሰረት ለመስገድ መጣር ነው። ዕለታዊ የሙስሊም ግዴታ ነው ሶላት። ሙስሊም ሆኖ በየቀኑ 5 ጊዜ ማይሰግድ የለም ትክክለኛ ሙስሊም እስከሆነ ድረስ። መስገድ እየቻለ እያወቀ ሶላትን ማይሰግድ ሙስሊም አይባል። በቀን 5 ጊዜ አላህ ፊት ስንቆም አቋቋማችን ምን ይመስላል? ግብይት ላይ፣ የእርስ በርስ ግንኙነት ላይ፣ ገንዘብ ነክ ጉዳይ ላይ፣ ሐቆች ላይ ክፍተቶች የበዙብን ስነ ምግባራችን የተበላሸውም ሶላታችን ስለተበላሸ ነው። ወአቂሚ ሶላህ ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ተብሎ ሶላትን ቀጥ አድርገህ ስገድ። የተስተካከለ ሶላት ከመጥፎ ነገር ሁሉ ይጠብቃል ያርቃል ተብሎ ሶላታችን ቢያምር ቢስተካከል ኖሮ ኢማናችን ይስተካከል፣ ስነ ምግባራችን ይስተካከል፣ ከአላህም ይሁን ከሰው ልጆች ጋር ያለን ግንኙነት ያማረ የተሟላ የተስተካከለ ይሆን ነበር። ሶላታችን ላይ ክፍተት ጉድለት መኖሩ ሶላታችን መበላሸቱ ህይወታችን እንዲበላሽ ሰበብ ሆኗል። ተሰግዶ እንደተወጣ መዋሸት፣ ማጭበርበር፣ ማታለል። ሶላቱ የተሟላ የተስተካከለ ሰው ህይወቱ ያምራል፣ ይስተካከላል። የአላህን ረሕመት እዝነት በዱንያም በአኺራ ፈላህ ስኬት የፈለገ ሰው የተስተካከለ ሶላት ሊሰግድ ይገባዋል። ሶላት ላይ የሚታዩ ብዙ ጉድለቶች አሉ፣ ክፍተቶች አሉ። አውቀን ልንርቃቸው ልንጠነቀቃቸው ይገባል። ሶላታችን ያድነን ዘንድ ዱንያ ላይም ከመጥፎ ስራ ከመጥፎ ባህሪ ያርቀን ዘንድ። ሶላት ላይ ከሶላት ጋር በተያያዘ ከሚታዩ ክፍተቶች አንዱ ሶላትን ከወቅቱ ማዘግየት። መስገዱ ብቻ በቂ አይደለም። ሶላት በጊዜ የተገደበ ዒባዳ ነው። ሰዓቱ ካለፈ አለፈ። ስራ ላይ ነኝ፣ ጉዞ ላይ ነኝ፣ ስብሰባ ላይ ነኝ፣ ደክሞኝ ረፍት ላይ ነኝ ወዘተ እያሉ ሶላትን የሚያዘገዩ ሰዎች አሉ። እንደዚህ አይነት ሰዎች ላይ ጌታ አላህ ዝቶባቸዋል። ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን። ወዮላቸው ለእነዚያ ሰጋጆች ሌተኞቹ ሶላታቸውን ቸላ ለሚሉ ሶላታቸው ላይ ለሚዘናጉ፣ ሰግደውም